አንደኛ ነገሥት ምዕራፍ 19 ቁጥር 1 እስከ ቁጥር 8 ድረስ ነው። በክትክታ ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስ ብላ አለው። ሲመለከተም እነሆ በራሱ አጠገብ የተጋገረ እንጎቻ በማሰሮ ውሃ አገኘ። በላ ጠጣ፣ ተመልሶ ተኛ። ደግሞአለሁ ይህን ሐሳብ፣ በላ ጠጣ፣ ተመልሶ ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰው። የዛሬ መልእክቴ ይሄ ነው። ሁለተኛ ጊዜ ይዳስሳል የሚል ወይም ድጋሚ መነካት የሚል ሁሉንም ድጋሚ ይነካል። ሁለተኛም ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስና ብላ አለው። ተነስቶም በላ ጠጣ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። ቁጥር 6 በላ ጠጣ ተመልሶ ተኛ ይላል። የእግዚአብሔር መልአክ ዳሰሰው ይልና ከዛ ኤልያስ መልአክ ከዳሰሰው በኋላ ተነሳ፣ በላ ጠጣ ተኛ ይላል። ይሄ ሰውዬ ተነክቶ የሆነ ታምራት አይቶ ልሙት ካለበት የእግዚአብሔር መልአክ ነክቶት የሚገርማችሁ ወዲያው ወደ አገልግሎት ውስጥ አልገባም። በጣም ከፍተኛ ተስፋ መቁረጥ ውስጥ ስለነበረ ተመልሶ ተኛ። በልቶ ጠጥቶ ተመልሶ ተኛ። ኤልያስ በራሱ ሁኔታ፣ ኤልያስ በእስራኤል ሁኔታ፣ ኤልያስ የሚገርማችሁ በዙሪያው ባለ ሁኔታ ተስፋ ቆርጦ የእግዚአብሔርን የመጀመሪያ መንካት ከምንም ነገር ሳይቆጥር ቢተኛም እንኳን ኤልያስ በራሱ ተስፋ ቢቆርጥ እግዚአብሔር በኤልያስ ተስፋ ስላልቆረጠ ድጋሚ ኤልያስ እንዲነካ አደረገው። እግዚአብሔር ወደዚህ ፕሮግራም ስመጣ ብዙዎችን ድጋሚ እነካቸዋለሁ አለ። እንዲያገለግሉ ድጋሚ የሚነኳሉ፣ እንዲዘምሩ ድጋሚ የሚነኳሉ፣ እንዲሰሩ ድጋሚ የሚነኳሉ። በሕይወታቸው ላይ የሆነ ሰዓት ላይ ትልቅ ክብር የነበረ ትልቅ የእግዚአብሔር መለኮታዊ ጣልቃ ገብነት የነበረ በመነቃቃት ሕይወት ጌታን በማገልገል ሕይወት የነበሩ ግን አሁን የተኙ እግዚአብሔር ለነሱ የሚሆን መልእክት ሰጥቶኛል፣ ይነካቸዋል። ምዕራፍ 19 በኤልያስ የአገልግሎት ሕይወት ውስጥ በጣም አስቸጋሪ የታላቅ እግዚአብሔር ሰው አገልግሎቱን መቀጠል ያልቻለበት ሕይወት ጭንቅና ውጥረት ውስጥ የገባችበት ከቤተ መንግስት ከኤልዛቤል በኩል የተላከለት የሞት ደብዳቤ የሞት ድምጽ ይህንን ሰው ስፍራ ያስለቀቀበት ነው። ምዕራፍ 19 ላይ የምታገኙት ኤልያስና ምዕራፍ 18 ላይ የምታገኙት ኤልያስ ሁለት የተለያዩ ሰዎች እስኪመስሉ ድረስ አንድ አይነት አይደሉም። ምዕራፍ 18 ላይ ያለው ኤልያስ ከሰማይ እሳት ያወረደ እግዚአብሔር ድል የሰጠው እግዚአብሔር ጸሎቱን የሰማው በእስራኤል ልጆች ሁሉ ፊት እግዚአብሔርን ወክሎ ከ850 ሐሰተኛ ነቢያት ጋር ተወራርዶ እግዚአብሔር ስለ ስሙ እሳት ያወረደለት ኤልያስን ነው የምታገኙት። መቼስ ሕይወት ሁሉ ጊዜ ምዕራፍ 18 ቢሆን ፍፄ ደስ ይላል። አባ ስትል እሳት የሚወርድበት ማለት ነው። ገና ጸልየ ሳትጨርስ መልሱ በረን የሚያንኳኳበት ማለት ነው ምዕራፍ 18። እስራኤል በሙሉ እግዚአብሔር እሱ አምላክ ነው ብለው የሰገዱበት ተቃላችሁ። ኤልያስ ያገለገለበት ዘመን ጥሩ የአገልግሎት ዘመን የሚባል አይደለም። የእስራኤል የነቢያትን ታሪክ ያጠኑ ሰዎች ለእስራኤል የሚገርማችሁ የሚሰጡት የጊዜ አጠቃቀም አለ። ለነቢያት ወርቃማ የእስራኤል ዘመን የሚባል አለ። ለአገልግሎት ምቹ የሆነ ነብይ መሆን ቤተ መንግስት የሚያስገባበት፣ ነብይ መሆን የንጉሥ አማካሪ የሚያደርግበት፣ ነብይ መሆን የሚገርማችሁ ነገር ምንድነው? በዚህ ሰው እግዚአብሔር የሚያመጣው መልእክት ተብሎ ለነብይ ከቤተ መንግስት መልእክተኛ የሚላክበት፣ ሰማይ ምድሩ ነብይ የሚፈራበት፣ ሰማይ ምድሩ ነብይ የሚያከብርበት ወርቃማ የእስራኤል የአገልግሎት ዘመን አለ። እግዚአብሔር ሲናገር ሕዝብ ሁሉ የሚሰማበት ዘመን አለ። ሌሎች ያገለገሉበት። ኤልያስ የተባለው የእግዚአብሔር ሰው ያገለገለበት ዘመን ግን ነብይ የሚገደልበት ዘመን ነው። ምክንያቱስ አክዓብ ከሲዶና ምድር ያመጣት ኤልዛቤል ሌላ አምላክ ይዛ ስለመጣች የእግዚአብሔር ነቢያትን በሰይፍ ገላ ጨርሳ ግማሹ ዋሻ ውስጥ ግማሹ የት እንደገባ የማይታወቅበት የእስራኤል ብሔራዊ የአምልኮ ሁኔታ ብልሽትሽቱ የወጣበት ሰው በሙሉ በሁለት ሐሳብ የሚያነክስበት አንዴ እግዚአብሔር አንዴ ባኦል እያለ የሚገርማችሁ በሁለት ሐሳብ የሚያነክስበት ጊዜ ነበር። ስለዚህ ስለ እግዚአብሔር አውርቶ ሕዝቡን ወደ እግዚአብሔር የሚመልሰው ከተገኘ በማግስቱ ሟች ነው በኤልዛቤል ሰይፍ። ኤልዛቤል ከሰገባዋ ሰይፏን መዛ እያደነች ነቢያት ገላ የጨረሰችበት ሰይፏ በደም የጠገበበት በነብይ ደም የጠገበበት ጊዜ ነው። ስለዚህ ማንም ሰው ነብይ ነኝ አይልም በኤልዛቤል ዘመን።
እስራኤል እግዚአብሔርን ረስቷል፣ ጀርባውን ለእግዚአብሔር ሰጥቷል። ከተማውን ባኦልና የባኦል ነቢያት ሞልተውታል ከኤልዛቤል የተነሳ። የእስራኤል ማህበራዊ ሁኔታ፣ የእስራኤል መንፈሳዊ ሁኔታ ብልሽትሽቱ በወጣበት ሰዓት እግዚአብሔር ግን ከቴስቢያውን ኤልያስ በአስቸጋሪው ዘመን ለአገልግሎት በማይመች ዘመን ነብይ በሚገደልበት ዘመን ነብይ አድርጎ አስነሳው። ክብር ለኢየሱስ። ማንን ይፈራል እሱ? ለምሳሌ ሙሴ የሚገርማችሁ ተወልዶ ያደገው ወንድ ይገደል በተባለበት ዘመን ነው። እንደው የሳውል የጸሎት ርዕስ በቃ እግዚአብሔር በሴት ልጅ ይባርከኝ ብሎ ለምንድን ነው የወጣው? አዋጅ ወንድ ላይ ያነጣጠረ ስለነበረ። እርግጠኛ ነኝ አሁን ብዙ ጊዜ በልክ ሰምታችሁ ጌታ ወንድ ልጅ ይባርከሻል አለ። ያን ቀን ሁሉ በቃ እንደዛ ሲል እንዳይባል ሁሉ የሚፈልጉ ይመስለኛል። ጌታ ቆንጆ ሴት ልጅ ይስጠኝ ይላል። ለምንድን ነው? ወንድ ከተወለደ ሟች ስለሆነ። እግዚአብሔር የሞት አዋጅ በታወጀበት ሰዓት ወንድ ሰጠ። በህይወቴ ዘመን በጣም አስቸጋሪ ሰዎች በቅባት በእግዚአብሔር አገልግሎት ኃይለኛ ሰዎችን ታሪክ ሳጠና የተወለዱበት ዘመን በጣም አስቸጋሪ ነበር። አንዱ የእግዚአብሔር ሰው እንደውም የአገልግሎቱ 50ኛ ነው 60ኛ ዓመት ላይ ሲናገር የመጣሁባቸው የአገልግሎት መስመሮች ጭንቅና አስቸጋሪ ነበሩ። በአጠቃላይ የአገልግሎት መስመሬ አስቸጋሪ ነበረ፣ እኔም ግን ለመንገዱ አስቸጋሪ ነበርኩኝ። ክብር ለኢየሱስ ይሁን። እና ኤልያስ እንዲያገለግል የተመቻቸለት አይደለም። በርታ፣ ቀጥል፣ ሂድ የተባለ አይደለም። ነብይ ነኝ ካልክ አለቀ። የሆነ ነገር እዚህ ላይ ይደቀንባል። ኤልዛቤል የባኦል ነብይ ትሆናለህ ወይስ የእግዚአብሔር ካልክ ሟች ነህ። በዛን ዘመን አስነሳው፣ ቀባው። ሰውየውን ማንንም አይፈራም። ገባና ቀጥታ ከዚህ ቀን ጀምሮ ሰማይ ተቆልፏል፣ ውሃ የለም አለ። ምክንያቱም ባኦል ነው የሚያዘንበው ብለው ስለሚያስቡ እግዚአብሔር ባዘነበው ባኦል እየተመለከ ስለነበረ እስቲ ያዘንባ ያለው አለ። የሚገርማችሁ ጫካ ቆልፎ ዋለ ልማት ሳያማክር ቁልፍ ይዞ ጫካ ገባ። ኤልያስን ያያችሁ ከተማ በሙሉ ሲፈለግ የለም ኤልያስ እግዚአብሔር ስለደበቀው። አንዴ ኮራት ፈፋ ውስጥ፣ አንዴ ያቺ ባልቴት ቤት እግዚአብሔር ምዕራፍ 18 ላይ አሁን ተገለጣ ነው። ይሄን የሚያክል ቅባት ተሸክመ ኮራት ፈፋ ውስጥ እንደገና ደግሞ የሆነ ሰፈር ውስጥ የምትሄድበት አይደለም። ቀጥ ብለ አካብ ጋር ሄድና አሁን ለእግዚአብሔር ለእስራኤል ዝናብ የምሰጥበት ሰዓት ደርሷል። ባኦል እንደማዝነብ እንደማይችል ታውቋል። አቅሙን ልኩን አውቀውታል። እንደምታስታውሱት ቀጥ ብሎ ታሪኩን ለማሳጠር አካብ ጋር መጣ። 850 የባኦል ነቢያትን ቀርሜሎስ ተራራ ላይ ጠራቸው፣ እኔም ደግሞ እገኛለሁ። አምላክ የሆነ እሱ በእሳት ይመልስ። የኤልያስ ፕሪንሲፕል ደስ ይለኛል። እናንተም ስለ ባኦል አውሩ፣ እኔም ስለ እግዚአብሔር አወራለሁ። ህዝቡ ደስ ያለውን ይምረጥ አይደለም ያለው። እኔም ዝም እላለሁ፣ እናንተም ዝም ትላላችሁ። ባኦልና እግዚአብሔር ያውሩ። እኛ ስራችን መጣራት ነው። ያለ አቤት ይበላል። ባኦልን ትጠራላችሁ ካለ አቤት ይላል። አቤት የሚለው በእሳት ነው። የውርርድ እሳት ያለው በነገራችን ላይ እግዚአብሔር ብቻ ነው። ሁሉም አንድ ወንድም እንደውም ሰይጣን ያለው አርቲፊሻል እሳት ነው አለ። መልስ የማይሆን እሳት፣ ለውርርድ የማይሆን እሳት፣ ነገሩን ለማሳጠር ምዕራፍ 18 ኤልያስና 450 የባኦል ነቢያት 400 ያጸር ነቢያት ተራራ ላይ ተገናኙ። ቅድሚያ ወሰዱ። 6 ሰዓት ሙሉ ይጮሃሉ፣ የለም፣ ይጮሃሉ፣ የለም፣ ይጮሃሉ፣ የለም። በመሃል ኤልያስ የገባ ለማነቃቃት ይሞክራል። ተኝቶ ይሆናል ይላል። ምናልባት ተበሳይቶ እንዲህ ድምጻችሁን ከፍ አድርጉ ነው። ሩቅ መንገድ ሄዶ ይሆናል የሚለው የመጣው ከሲዶና ነው እና ዘመዶቹ ጋር ሄዶ ሊሆን ይችላል። ናፍቆት ማለት ነው፣ ከጎረቤት ሀገር ስላመጣቸው። 6 ሰዓት ሲያሸበሽቡ ፊታቸውን ሲቧጭሩ የሚገርማችሁ የለም መልስ። ባኦል የለማ የሌለ ነገር ከየት ይመጣል? የሚገርማችሁ ነገር የኤልያስ 6ኛው ሰዓት የሰርክ መሳት እስራኤል የተወው የመስዋዕት ሰዓት ካህኑ የእህል ቁርባን ሰብስቦ ቤተ መቅደስ አንድዶ እግዚአብሔር ጋር ጭሱ የሚደርስበት ሰዓት ላይ ኤልያስ አሁን የኔ ሰዓት ነው አለ። በአንዳንዶቻችሁ ህይወት ላይ አንዳንድ ትንቢት እናገራለሁ። የሟርተኛና የመተተኛ ሰዓት አብቅቶለታል። አሁን የኔ ሰዓት ነው አለ። ኢየሱስ ጌታ ነው። 2012 አሁን በኢትዮጵያ አቆጣጠር ይገባል። እግዚአብሔር የሰጠኝ መልእክቴ ነው። የእውነተኞች ሰዓት ነው። እስካሁን የሚጮሁት ማን ናቸው? የባኦል ነቢያት። የሚጣሩት ማን ናቸው? የባኦል ነቢያት። ኤልያስ ጥግ ይዟል። 6ኛው ሰዓት ላይ እነሱ ጥግ ያዙ፣ ኤልያስ ደግሞ መድረኩን ያዘ። አሁን ሊጣራ ነው። አንድ ጸሎት፣ እውነተኛ አምላክ አንተ፣ 2 ጸሎት፣ እውነተኛ ባሪያ እኔ እንደሆንኩ እንዲታወቅ እሳት ይውረዳል። እሳቱ 2 ነገር ነው የሚለየው። በአምላክነት ደረጃ 2 ነው ያሉት። ባኦል ነው አምላክ፣ እግዚአብሔር ነው፣ ይለያል። በባሪያ ደረጃ 2 ነው ያለው። ኤልያስ ነው ባሪያ፣ የባኦል ነቢያት ይለያል። ወረደ እሳቱ። ክብር ለኢየሱስ ይሁን። የትኩረት አቅጣጫ እሱ ጋር ስላልሆነ ነው።
ከሰማይ እሳት ወረደ። እግዚአብሔር አምላክ ኤልያስ እውነተኛ ባሪያ እንደሆነ ታወቀ። ሕዝቡ ሁሉ እግዚአብሔር አምላክ ነው ብለው ሰገዱ ይላል። ክብር ለኢየሱስ ይሁን። እና ይሄ ምዕራፍ 18 ለኤልያስ የድል ምዕራፍ፣ ለኤልያስ የክብር ምዕራፍ ነው። የአገልግሎት ምዕራፍ ነው። ትውልድን በሙሉ በእግዚአብሔር ፊት የማንበርከክ ምዕራፍ ነው። ምናልባት ከዛ በኋላ ያለውን የኤልያስን ሕይወት ብታዩት የሚስመው ሰው ብዙ ነው። የሚያቅፈው ሰው ብዙ ነው። ማን ኦፍ ጋድ የሚለው ሰው ብዙ ነው። አንተ እሳት ያወረድክ ጸልይልኝ የሚል ሰው ብዙ ነው። ምዕራፍ 18 እንደዚህ ከፍ ሁሉ ሳያረጉት አይቀሩም። እኔ የሰርግ ዕለት ነው ወደዛ ከፍ ያረጉ፣ ግን ሚዜዎቼ በጣም ቀጫጫ ስለነበሩ ቶሎ አወረዱ። ወደ ላይ አርገው ምናምን ብለው አወረዱ። ከፍ ኤልያስ ሰው ሁሉ አንተ እግዚአብሔር ሰው እሳት ያወረድክ ያሉ የሚያቁበት እንደ የሆነ ቦታ ሲገባ ሊከፍል ሲል ተከፍሏል። የእግዚአብሔር ሰው የሚባልበት ነገር እሱ ሊከፍሉት እኮ ነው። የሆነ ነገር አይቶ እንትን ሰው እግዚአብሔር ሰው የሚባልበት አቤት ደስ ሲል ሁሌ ደስ አይልም? ግን ምዕራፍ 19 አለ። ሃሌሉያ ጌታ አሁን ደግሞ የቱ ጋር እሳት ላውርድ ሳይል አይቀርም። ኤልያስ ደግሞ የቱ ጋር ሌላ ኮንፈረንስ ላዘጋጅ ብሎ ሳይጨርስ ከቤተ መንግስት ከኤልዛቤል በኤልያስ ላይ የነበረውን የእግዚአብሔር አገልግሎት የሚያቋርጥ ተስፋ የሚያስቆርጥ ስፍራ የሚያስለቅቅ በአጭር ቃል የሚገርማችሁ በአንድ አረፍተ ነገር የባኦል ነቢያትን ሁሉ ስላሳረደ ነገ ካሳረድካቸው እንደ ባኦል ነቢያት ባላደርግብህ አማልክት ይህንን ያድርጉብኝ ይህንን ጨምሩብኝ አለች። ብዙ አምላክ ስላላት እሷ አንዱ ትላንትና አልሰራም ብሏል፣ ሌሎቹ ደግሞ የሚሰሩ ሊኖሩ ስለሚችሉ በእነሱ ረገመችውና ዛተችበት ይላል። ገላለሁ አለችው። አቅም ስልጣን እንዳላት ስለሚያውቅ ኤልያስ መቀጠል አልቻለም። አሁን የምፈልገው ሐሳብ ያ ትላንት እሳት ያወረደ ኤልያስ፣ ትላንት ከተማ ሁሉ ሰብስበው እግዚአብሔር እሱ አምላክ ነው ያለ ኤልያስ፣ ተሳስታችኋል ባኦል ማለታችሁ ሐሰተኞች እንዳያስቷችሁ አምላካችሁ እግዚአብሔር ነው፣ መስገድ ያለባችሁ ለእግዚአብሔር ነው ያለ እሳት የወረደለት ኤልያስ፣ ሰው ሁሉ እውነተኛ ነብይ ያለው ኤልያስ አሁን መቀጠል የማይችልበት ሁኔታ ውስጥ ገባ። ለወንጌል ያነሳውን መጽሐፍ የሚያስቀምጥበት፣ ከተማ ጥሎ የሚጠፋበት፣ አገልጋይነቱን የሚጠላበት፣ ውሰደኝ ልሙት ብሎ የሚጸልይበት አትሞስፌር ውስጥ ገባ ኤልያስ። አልቻለም፣ መቀጠል አልቻለም፣ መሄድ አልቻለም። መንገዱ ላይ ቆመች ኤልዛቤል። ተስፋ ቆረጠ። አሁን ለማገልገል አቅም አጣ። ጀግናው ኤልያስ፣ አንበሳው ኤልያስ፣ 850 ነቢያትን ጸጥ ያደረገ ኤልያስ ጉልበቱ ተፈታ፣ ወገቡ ተፈታ፣ ተስፋ ቆረጠ። እኔም በመንፈስ ህዝብ ውስጥ ቁጥራቸው ጥቂት የማይባል ኤልያሶች ያያዩ ጀግና የነበሩ ግን አቅም ያጡ እግዚአብሔር ድጋሚ የሚላካቸው። አሜን። ትላንት በአስመራ ምድር ላይ፣ ትላንት በኢትዮጵያ ምድር ላይ ስለ ወንጌል ዋጋ የከፈሉ በእግዚአብሔር የማይደራደሩ የነበሩ ለአገልግሎት ሲባል አንደኛ፣ አሁን ግን በቃ መቀጠል የማይችሉበት ሁኔታ ውስጥ የገቡ ተስፋ የቆረጡ አቅም ያነሳቸው ክትክታ ውስጥ ያሉ ኤልያስ፣ ወንድና ሴት ኤልያሶች እግዚአብሔር ዛሬ ለእናንተ ልኮኛል። ልክ ድምፁን ሲሰማ ኤልያስ አቃተው። አሁን የማገለግልበት ሰዓት አይደለም አለ። ጀግናው ሰው ብላቴናውን ይዞ የአንድ ቀን መንገድ እየሮጠ ሄዶ እዛ ደግሞ ቤቴል ላይ ብላቴናውን አስቀምጦ እንደገና ሌላ መንገድ ጥውልቅ ትክት። አሁን የሚታየው ነገር አገልግሎት አይደለም፣ ሞት ነው የሚታየው። ያ እሳት ያወረደ 850 ነቢያትን ያዋረደ እግዚአብሔር እሱ አምላክ ነው ያስባለ ሰውዬ ክትክታ ዛፍ ስር ገብቶ ጸሎት ጀመረ። ምን ብሎ? ትላንት እሳት ይውረድ ብሎ የጸለየው አሁን ይውሰደኝ። በነገራችን ላይ የኤልያስ ጸሎት እግዚአብሔርን ስሜታ ሁሉ ለማድረግ የሞከረ ነው። እኔ ከአባቶቼ አልበልጥም፣ ከአብርሃም እበልጣለሁ፣ እኔ አልበልጥም። አሁን እኔ ከዳዊት እበልጣለሁ አትበልጥም ሲለው እግዚአብሔር በቃ ውሰደኝ አይነት ነገር እንዴ እግዚአብሔር እንዲወስደው ሁሉ ለማነሳሳት። ብዙ የመጽሐፍ ቅዱስ አስተማሪዎች ኤልያስ ከነበረበት የሞት ፍርሃትና ጫና የተነሳ እንጂ ሪል ሞት የፈለገ አይመስለኝም ይላል። እኔም እንደዛ ነው መስማ። ኤልዛቤል እገላለሁ ስትለው የሞት መንፈስ በኢየሱስ ስም ብሎ ክትክታ ውስጥ ገብቶ ውሰደኝ ይላል። እንደ አንዳንድ ሰዎች ከዛሬ ጀምሮ መኖር አልፈልግም ምናምን ይሉና ግን ዜብራሽ ጠብቀው ነው የሚሻገሩት ራስ። እኔ አንድ ጓደኛ ነበረኝ። በቃ ደህና ሁኑ ልሞት ነው ምናምን ብሎ በቃ ሲነግረናል። እኛ ሊሞት ነው ብለን በረኪና ገዝቻለሁ፣ ይኸው ካላመናችሁ ባለ ሱቁን ጠይቁት ምናምን ብሎ ምንድነው የገዛሁት ነገር በረኪና ገዝቷል፣ ድረሱ ያያለን። በተሯሩጠን ስንሄድ ቁጭ ብሎ ቴሌቪዥን እያየ ይጠብቀናል ማለት ነው። እንዴ ተውከው እንዴ እንለዋለን። ተውከው እንዴ መሞቱ? አይ በረኪና ገዛውና በትንሽዬ ማንኪያ ጠጥቶ መሞት ፈልጎ ማለት ነው። ከዛ በላዩ ላይ 2 ሊትር ወተት
መሞትም ይፈልጋል ግን የሚሞትበትን መንገድ እንደውም አንድ ነገር ሰምቻለሁ ሊታነቅ ሸምቀቆ ሰርቶ ሰውየው ጫካ ውስጥ ማለት ነው ማንም እንዳያይ እና ሸምቀቆ ሰርቶ ሞታታለ ብሎ ምርር ብሎት እንደ ኤልያስ ከዛ በኋላ ሸምቀቆ ሰርቶ ወገቡ ላይ ያሰረው ማለት ነው እና ይዘው እንደዚህ ይንጆዋጆዋል አንድ አባት በዛ በኩል ሲያዩ የሆነ ሰውዬ ይንጆዋጆዋል የተንሸራሸረ ነው እንዴ ምናምን ብሎ ጠጋ ሲያዩ እንደዚህ ብሎ እንትን እያለ እየደከመው ነው ያለው ሰው ወገቡን ንቅ አርጎት ገባ ምን ሆነ ነው ልጅ ያሉት ዝም በሉ ታንቄ ነው አለ ልሞት ታንቄ ነው አለ እንዴ ታዲያ ሰው የሚታነቀው ወገብ ላይ ነው እንዴ አንገት እኮ ላይ ነው ሲሉት አረ ልሙትሎት እንዴ አለ መታነቅም ይፈልጋል መሞትም አይፈልግም ፍርሃት ከባድ ነገር ነው የሞት ድንጋጤ ከባድ ነገር ነው እኔ ራሱ ሞክሬያለሁ እውነቴን ነው የምላሽ በክረምት በቃ አልፈልግም ውሰደኝ ምናምን ጣራ በክረምት ነው ጎረቤት ያለ የሆነ ዛፍ ጓስ ያርገው እንዴ ጌታው የምራረከው በየጸሎት ቀይራ ባሻካ በኢየሱስ ለካሞት እንደዚህ የሚያስደነግጥ ነው ኤልያስ በቃ ማይቀጥልበት ሁኔታ ውስጥ ግደለኝ እግዚአብሔር ነው እንዲሞት አጥብቆ ለመነ ነው የሚለው መሞት አለበት አልቀጥልም ከዚህ አቅቶኛል ይሄ ሰውዬ ትላንት የነበረው ሰው ይመስላል ትላንት ከተማ ሁሉ ያደነቀው ትላንት ከተማ ሁሉ የእግዚአብሔርን ጸጋ በሱ የተጠቀመ ትላንት ጀግና የነበረ ሰዎችን ያበረታታ እስራኤልን ለአምልኮ ያነሳሳ እግዚአብሔርን በከተማ ላይ ያረገዘ እሳት ያወረደ ጀግና እግዚአብሔር ሰው በውስጡ ኢዩ አዛኤል ኤልሳ የሚባሉ ትልልቅ አቅም ያላቸው ሰዎች ያሉት ሰው አሁን መቀጠል የማይችልበት ሁኔታ ውስጥ ገብቶ ክትክታ ውስጥ ይጮሃል ግደለኝ ብሎ አልቅሶ ደከመውና ተኛ እና እግዚአብሔር መልአኩን ሲልከው ይመስለኛል ለመልአኩ ያለው ታዋለያን ጀግና ልጅ ታዋለያን አንበሳ ልጅ ትላንት እሳት ያወረደ ትላንትና አገልግሎት ላይ የነበረ አሁን አቅቶት እዛ ስር ያለው እሱ ተስፋ ቆርጧል እኔ ግን በሱ ተስፋ አልቆረጥኩም ሂድና ቀስቅሰው ያለው ይመስለኛል የሚቀሰቅሱ መላእክቶች አንዳንዶችን ይነካሉ ዛሬ ነግራችኋለሁ ተስፋ ያስቆረጣችሁ ስፍራ ያስለቀቃችሁ እሱ ስፍራ ይለቃል እናንተ በቦታችሁ ትገኛላችሁ አልጨረስኩም በሱ ኤልዛቤል ነው የጨረሰችው አልጨረስኩም በሱ የጀመርኩትን እሱ ነው የጨረሰው እና አስነሳው ለቀጣይ አገልግሎት መልአኩ እየበረረ ወደ ኤልያስ መጣ ነካው ከዛ በኋላ ብንና ኤልያስ የደከመው ኤልያስ ያቃተው ኤልያስ ዳቦ ውሃ በላ መጽሐፍ ቅዱስ ጠጣ ይልና ተመልሶ ራሱ ሲተኛ መልአኩ ሰማይ እየደረሰ አይመስልኝ በላ ጠጣ ተስፋ ቆርጧል አቅቶታል እግዚአብሔር ድጋሚ መልአኩን ላከው ድገምና ልከው ኢየሱስ ጌታ በመጀመሪያው መንካት አልተጠቀመም ግን ድገምና ልከው ነክቻ አስነስቼዋለሁ ቀጥል ብዬ አልተጠቀመም ግን ድገምና ልከው እንደገና የሚባል ነገር አለ ሰምታችሁኛል ወይ እንደገና የሚባል ነገር አለ እግዚአብሔር እንደዚህ ይላችኋል እንደገና የሚባል ነገር አለ ለማገልገል እንደገና የሚሆንለት ሰው አለ ሃሌሉያ ይሄ ሰውዬ በቃ እዛ ቤታው ይሄ በቃ ተስፋ ቆርጧል ልውሰደው አላለም እግዚአብሔር ተስፋ የቆረጠው ኤልያስ ነው እንጂ እግዚአብሔር አይደለም በኤልያስ ስለዚህ በጣም የምወደው ቃል መልአኩም ይላል ድጋሚ የበረረ መጥቶ ኤልያስን እንደገና ነካው ወደዚህ የመጣሁት ይሄንን ቃል ለመናገር ነው እንደገና ይነካችኋል ሲያጠገባችሁ ያለውን ሰው እንደገና ይነካል በሉት ለጥቂት ደቂቃ ለመጸለይ ሰዓት እንዲኖረኝ እንደገና ይነካል በሉት ትላንትና በህይወታችሁ ላይ ትልልቅ የእግዚአብሔር ጸጋ የተገለጠ ትልልቅ ልምምድ የነበራችሁ ጸልያችሁ ማትጠግቡ ሰዎች ልክ አንድ ሰው ስታገኙ ስለ ኢየሱስ አውርታችሁ ማትጠግቡ ሰዎች አሁን በስራ ጫና ሊሆን ይችላል በተለያየ ተስፋ መቁረጥ ከዛ ስፍራ የለቀቃችሁ አቅም ያጣችሁ ትክትክታ ውስጥ ያላችሁ ምናልባት እንደ ኤልያስ በቃኝ እያላችሁ የምትጸልዩ ብትገለኝ ይሻላል እያላችሁ የምትጸልዩ እግዚአብሔር ባልኖር ይሻላል እያላችሁ የምትጸልዩ ብትኖር ይሻላል ለምን የሚበልጥ ክብር ከፊት ስላለ ኢየሱስ ጌታ ነው ኤልያስ በቃኝ ሲል እግዚአብሔር ምን እንዳለው ታውቃላችሁ ገና ሩቅ መንገድ ትሄዳለህ አንተ ነው የጨረስከው እኔ አልጨረስኩም በአንተ የጀመርኩት ይቀጥላል ነካና እግዚአብሔር ይሄንን ሰውዬ ከክትክታ ውስጥ አወጣው ሲገባ አዝኖ ገባ ሲገባ ተክዞ ገባ ሲገባ ተስፋ ቆርጦ ገባ ከተነካ በኋላ ግን 40 ቀንና 40 ሌሊት የማይቆም ሰው ሆኖ ወጣ ኤልዛቤል ዛቻውን ማስፈራው ሰው ሆኖ ወጣ ሲነካችሁ መረዳታችሁ ይቀየራል
ሲነካችሁ የልባችሁ የሚገርማችሁ አስተሳሰብ ይቀየራል። ሲነካችሁ ያስገባችሁ ነገር ያንስባችኋል። ጨርሻለሁ። ለመጸለይ ስለምፈልግ ጌታ እየተናገረ ነው። በተለያየ ሁኔታ የተያዛችሁ ስትጸልዩ ስለ ክብር፣ ስለ ከፍታ፣ ስለ ኃይል ሳይሆን በቃኝ የምትሉ ውሰደኝ የምትሉ እግዚአብሔር በነገራችን ላይ እናንተን አማክሮ አይወስዳችሁም ወይ መክራችሁት አይደለም ይወስዳችሁ። ሰው ጫና ውስጥ ሲገባ ግን እንደዛ አይደለም። በቃኝ ጌታ ሆይ። እንደዚህ ደግሞ የሚሉት እኮ ጀግና የነበሩ ናቸው፣ አንበሳ የነበሩ ናቸው፣ ኤልያሶች እኮ ናቸው። ትላንት በጣም ይዘምሩ የነበሩ ያገለግሉ የነበሩ ናቸው። እግዚአብሔር በላያቸው ላይ ትልልቅ ፕሮግራም ያለባቸው። አሁን ግን የሆነ ነገር ውስጥ ይገቡና ተስፋ ቆረጥ፣ የሆነ ነገር ውስጥ ይገቡና ከየሆነ ነገር ጋር ይነካኩና እግዚአብሔር ከነሱ ጋር የሌለ ይመስላችኋል። አሁን መቀጠል አልችልም፣ አሁን ማቆም አለብኝ ይላል። ይገባሉ ክትክታ ውስጥ ጭልም ድርግም ይልባቸዋል። ሁሉ በእነሱ ላይ የታወጀባቸው የተዘጋባቸው ይመስላቸዋል። እና ተንበርክከው በእግዚአብሔር ፊት ግደለኝ ያሉ እግዚአብሔር ነካው። አልተጠቀመም፣ ግን ድጋሚ ነካው። ወጣ ኤልያስ። ከዛ በኋላ ኢየሱስ ጌታ ወጣ ከክትክታ ውስጥ። ከዛ በኋላ 40 ቀንና 40 ሌሊት ይላል። የሚገርማችሁ ሰውየው አልቆመም። ምክንያቱም በወኔ አይደለም የጀመረው ተነክቶ ነው የጀመረው። በኤልያስ ሕይወት ውስጥ የኤልዛቤል ዛቻ ሳይቀየር እግዚአብሔር የተናገረውን ፈጸመ። እግዚአብሔር ግን ኤልያስን ምን ብሎ ነው ያወጣው? ገና ሩቅ መንገድ ትሄዳለህ። ምን ብሎ የገባውን? በቃኝ ብሎ የገባውን፣ ግደለኝ ብሎ የገባውን። እንደውም ከዚህ በኋላ በሕይወት ላይ የሚጀምረው ነገር አይተኸው የማታውቀው ነገር ነው። እንደውም ከዚህ በኋላ የምትገባበት ነገር ተለማምደኸው የማታውቀው ነገር ነው። ኢየሱስ ጌታ ነው። እግዚአብሔር ድጋሚ እነካችኋለሁ ብሎ ተስፋ የቆረጣችሁ ሕይወት ጭልም ድርግም ያለባችሁ ታገላችሁ የታገላችሁት ነገር አልለወጥ ያላችሁ ከዚህ የተነሳ እንደ ኤልያስ ስፍራ የለቀቃችሁ ሰዎች እግዚአብሔር ነክቶ ወደ ስፍራችሁ ይመልሳችኋል።